ዋስ ጌሪት ፋሚሊ እንዴት ናችሁልኝ? በዛሬ ቪዲዮ ስንኩ ምንድነው እናንተ ጋር ላይፍ ምን ይመስላል ጀምሮ ውስጥ በክረምት ይመስላል የሚያሳያችሁ ነው። አብራችሁኝ አንድ ቀን ዋሉ ወደ ውጭ ሶ ጋይስ አሁን ደግሞ የፈጠነ ልብሳችንን እናደርግና እንወጣለን ማለት ነው። ታውኑ ባታብኑ ሁለት ሱሪ አድርጌ ነው የምወጣው። ይሄ ቱታ ነው ለስመናገር ላይ ትክክለኛ አይደለም፣ ግን እዚህ የሚደረብ አይነት አለ። በጣም ስስ ነው። አጧታዬ ጋይስ ወሳኝ ከሆኑ ነገሮች ውስጥ ማለት ነው። ሌላ ማድረገው ቡና 57 ጋይስ ሁሌ ላይፍ የምሮጫ ነው። ጧት ላይ ብታምኑኝ ባታምኑኝ ማርያም ጋይስ የገነንኩ አይደለም። በጣም ብዙ ጊዜ የምሮጥበት ሰዓት አለ። ከሮጥኩኝ በአንድ ደቂቃ ደርሳለሁ። ስራ ቦታ ሰው ማለት ነው። ስራ ቦታ ባስ ይመጣው እዚህ 5 ደቂቃ ነው ከተራመዳችሁ ሰዓት፣ ግን ከሮጣችሁ ወደም 1 ደቂቃ ነው። ሰው በቃ ከሮጥኩ ደርሳለሁ ምናምን ብዬ የሆነ ችላሉ አሉና ከዛ የሆነ ሰዓት ላይ ሩጫ እሱን ነገር ማስተካከል አለብኝ። ለማንኛውም ቡናችንን ጠዋት ተነስታችሁ እንቅልፋችሁ ይሄን መኪናችሁ ማጽዳት ሲሆን ስራችሁ አስባችሁታል። እንደዚህ ነው መኪናችሁ ተጠብቃችሁ። በስመ አብ ይሄን መፈቅፈቃውን አንዳንዴ ጋይስ መኪና ለመኖር ራሱ ጥቅም አለው። አያችሁ መኪና ከሌላችሁ ምንም ፈቀፍቁን ነገር የላችሁም። ግን ያው ለዛ ደግሞ በእግራችሁ ነው የምትሄዷት እየበረዳችሁ። በጣም ነው የሚያስጠላው በረዶ። እንጃ ስታዩት ያምራል፣ ከማማር ውጭ ምንም ነገር ጥቅም የለውም። አላ እናንተ ላይ የሆነ እንትኑ ይበዛል፣ ኔጌቲቭ ሳይዱ ይበዛል። ምክንያቱም ቀዝቃዛ ነው፣ ጫማችሁ ውስጥ ምናምን ነገር ሊገባ ይችላል፣ ያዳልጣል፣ በጣም ያዳልጣል። ደግሞ እሱ ማወቅ አለ። እንሂድ በጫካ አያጅቡ ሳይመጣ ሴትዮ ማለት ነው በሪን ትባላለች እና በዚህ ሴትዮ አርቲስት ነች። እንደምታዩት እዛ ጋር የሆነ አርቲስት እንትን አለ፣ በእሷ ስም ነው ላይክ የተሰየመው። ኖበሪን ሃውስ የሚባል ትልቅ የቲያትር አዳራሽ ራሱ አለ። ምን እንዳደረገች ኦነስትሊ በደንብ አላውቅም። አርቲስት እንደሆነች ብቻ ነው የማውቀው። የጀርመን ሂስትሪ ምናምን ነገር የጀርመን ፊልም፣ ዘፈን ምናምን ባህል ብዙ ላይ ሆነ መናገር ያና ክሊንት ረስቶ የለኝም። ወይኔ ጉድ እንዳያመልጠኝ። አረ በማርያም እንደ ፕሊስ ነገሩ ከ15 ነው ገና። ወይ ሜዲት በስመ አብ 47 ደቂቃ የሚጓዘው ሶ ከጥቂና ወላልቄ ልቀመጣ የሚገመጣ ነው። ሪኮመንድ አደርጋለሁ። ሰብስክራይብ አድርጋችሁ ተመልከቱ ጋይስ። እንግዲህ አሁን የምንገኘው የኬምኒት ሳውት ባኖፍ ወይም የኬምኒት ትልቁ የባቡር ጣቢያ ውስጥ ነው ማለት ነው። ተለቅ ያለ ከተማ ነው። ብዙ ነገሮች አሉ። ብዙ ሰው አይወደውም። የሚሉት ምንድነው በጣም የምታስጠላ ከተማ ነች፣ ከፎቆቹ አሰራር ምናምን ነገር። ድሮ ማለት ነው እቺ ከተማ የራሽያ ግዛት ነበረች። ራሽያ ታውቃላችሁ፣ የጀርመን ታሪክ ጠው ከሆነ ጀርመንን ቁጥጥር ስር ባደረገችበት ሰዓት በእነሱ ስር ነበረች እና አይ ቲንክ የሆነ ብዙ ፎቆቹ አሰራሮች ምናምን ነገር በእነሱ መሰረት ያደረጉ ናቸው እና ሰዎች አይወዷትም። ለምን እንዳላውቅም። ስቲል ወደ ከተማው ሴንተር አሁን እየተጓዝን ነው። ከዛ አንድ የመጨረሻ ከተማ ውስጥ ባቡር እንይዛለን፣ እንደርሳለን ማለት ነው። ከራሳችን 1 ሰዓት ተኩል ነው የሚጀምረው። ቀዝቃዛ ነው ምናምን ነገር ትንሽ ግን አያችሁ ትንሽ ፈካ ብሏል ሰማይዋ። ቅድም ጨለማ ነበረ። የሆነ ግን ፎቆቹ ናቸው ድርድር ያለ 4 ማዕዘን ነገር ነው አላ ሳጥን ነው ይመስሉ። እንደውም ይሄኛው ያምራል፣ አዲስ የተሰራ ነው። ሌሎቹ ኖርማሊ ፎቆቹ ግን የሆነ 4 ማዕዘን ናቸው፣ ግራጫ ናቸው ምናምን ነገር። ከለር የለውም። አብዛኛውን ያይቹ ነው ከለር የላቸውም አላ የሆነ የደመና ቫይብ ይሰጣችሁ። ፈካ ያለ ከተማ አይደለም። አይ ቲንክ ለዛ ይመስለኛል ነው ቅድም ያልኳችሁ የዚህ ከተማ ሐውልቶች ነው። ተመልከቱት አያችሁት ጋይስ። ለምሳሌ አሁን ይሄን ፎቅ ብትወስዱ የሆነ ኮንዶሚኒየም ነገር ነው የሚመስለው፣ ግን ኮንዶሚኒየም ከለር ያለው ምናምን። እዚህ ደግሞ ግራጫ ነው፣ ግራጫ የሆነ ኬምኒት የምኖሩ ሰዎች አላችሁ እንዴ? አንድ ልጅ አግኝቼ ነበር ባለፈው ሳምንት ራሱ ከኢትዮጵያ እዚህ። ሶ ጋይስ እንግዲህ ባቡራችን እዚህ ጋር ነው የመጣው። እንደምታዩት የመጀመሪያው መጣች ባቡራችን ጋይስ። እንግዲህ ወርደናል። የመጨረሻ ባቡር ጉዟችን አድርገን ቤታችን ፎቁ ይሄን ይመስላል። እዚህ ነው የምማረው። 50 ሳንቲማችንን እንከታለን። ካፌ ቁጥር 2 ቡና ማለት ነው ለዛሬ ለቀናችን። ካለ ቡና ጋይስ በጣም ከባድ ነው። እዛ መልሳችንን እንቀበልና ሶ ጋይስ አሁን ወደ ክላስ እንገባለን ማለት ነው። ኪችኑ ላለን ጋይስ እዚህ ጋር እንደምታዩት ተለቅ ያለ ኪችን ነው፣ የተሟላ ኪችን ነው። እዚህ ተለቅ ያለ ቡና ማፊያ ራሱ ማለት አለ። ሶ ጋይስ እንግዲህ አሁን ከክላስ ወጥቼ የቁርስ ሰዓቱን 15 ደቂቃ ብሬክ አለና ቁርስ ለምጋት እየወጣሁ ነው። የሆነ ነገር እንገራችሁ ጋይስ ዛሬ ማለት ነው የሆነ ጀርመን ሀገር ውስጥ እያስፈራራችኋል፣ ግን መማርም ታስቡ ሰዎች ካላችሁ ላይ ከባድ ነው። እኔ አሁን ብቸኛው ጥቁር ነኝ ክላስ ውስጥ እና ጋይስ የምሬ ነው በየቀኑ
ብዙ የሚያበሳጫችሁ ነገር ታያላችሁ አላ ወይም ትሰማላችሁ። እና ደግሞ ላይ ከሁሉም ጋር መጣላት ደግሞ አትችሉም። እሱ ማወቅ አለባችሁ። ለምሳሌ አሁን ፐርሰናል እስካሁኑ ድረስ የሆነ ነገር ሰው እስካልተናገረኝ ድረስ ምንም አልልም ማለትም አልችልም። ግን ከኋላ ቁጭ ላችሁ ማለት ከኋላ ላይ ሲያወሩ ትሰማላችሁ። በቃ አላ የሆነ ነገር ሲነሳ ርዕስ ምናምን ነገር ስለ ውጭ ዜጋ ምናምን ትምህርት ብዙ ስለ ህጎቹ ነው ማለት እዚህ ማለት ነው። ጥያቄ የምትራሱ ጥያቄ ላይ የሆነ የውጭ ዜጋ ስም ካለ ለምሳሌ የሙስሊም ምናምን ከሆኑ አህመድ ይሁን ምናምን ይሁን ብቻ እንዳጠቃላይ የውጭ ዜጋ ካለ በቃ ይስቃሉ። ምን ይላሉ? ኢቭን ላይክ የማይባሉ ቃላቶች ራሱ ይናገራሉና እንዴት እንደዛ ስላለ ምናምን ብዬ ደግሞ መጣላት አልችልም። ለምን መሰላችሁ? ምክንያቱም ፐርሰናሊ ያልተናገረኝም አላ ግን ስቲል ይነካችኋል። ለምሳሌ አሁን የውጭ ዜጎች እነዛ እንትን ናቸው በቃ እኛን የሚያስቡት እንደ ሰነፍ ወንጀለኛ ምንም ትምህርት የማይገባ ምናምን ሆና አሁን ኤቭሪዴይ ነው ነገሮችን ሰማለሁ ምናምን እና ግን አትችሉም መጣላት ሶ በቃ አእምሯችሁን እንግዲህ ጠጥ አድርጋችሁ አላ ዋጥ አድርጋችሁ እንዳልሰማ ምንም በተለይ ራሳችሁን ማሳደግ ፈልጉ ከሆነ ጀርመን ውስጥ ጋይስ ጥቁር ከሆናችሁ እያንዳንዱ ችግር በ5 በ6 ጥፋ ብዙት ኢቭን ከሌላ ሀገር ሆናችሁ ስደተኛ ብትሆኑ ራሱ ይቻላል። ጥቁር ከሆናችሁ ጋይስ በቃ ላይፍ ማክስ ሌቭል ሃርድ ሺፕ ነው። በቃ አላ አንሰማቸውም እጅ አንሰጥም አላ ከነሱ እኩል ቁጭ ብለን የነሱን ቋንቋ ተምረን በነሱ ቋንቋ። ለማንኛውም ሱፐርማርኬት እየሄድኩኝ ነው ቁርስ ለመግዛት። እዚህ ጋር ሱፐርማርኬቱ ኔቶ የሚባል የሆነች የሚበላ ነገር ይዘን መልሰን እንገባለን ትምህርት ቤት። ቁርስ አብዛኛው የሚገዛው እዚህ ጋር ነው። በቅቤ ምናምን የሚሰራ ዳቦ ነው፣ ይጣፍጣል። እና የሆነ የሚጠጣ ነገር ኮካ የዚህ የተለየ ኮካ ነው። እረፍት ሳል መልሰን እንገናኛለን። ሰብስክራይብ አድርጋችሁ ሰብስክራይብ ማድረጋችሁ ዳረሱ፣ ላይክ ሼር አድርጉት። ጋይስ እንግዲህ ክላሳችን አለቀ። አሁን 9 ሰዓት ሆኗል። ወደ ቤት እየሄድኩኝ ነው ጋይስ። ወደ ቤት ስወጣ ማለት መኪናው ላይ የሚቆሙት መኪናዎች በር ላይ የተማሪዎቹ እኛ ማለት ተማሪዎች አሉ። ማወቅ ያለባችሁ ነገር የኔ ክላስ እንትኖች ትላልቅ ሰዎች አሉ፣ ልጅ ያላቸው አሉ፣ ካምፓኒ ያላቸው አሉ። እሱን ተው፣ ልጅ ያለው ምናምን ያላቸው መኪና ብቻ መርሴዲስ ቤንዝ ምናምን ነገር ይሄ ጣሪያው የሚከፈቱላት ያላታለች የካምፓኒ ያላት ሰው ሲቲዩ ግንና እኛ ለማንኛውም አሁን ወደ ባቡር ጣቢያችን እየደረስን ነው። አየሩ እንደቀሰቀዘ ነው፣ አልተለወጠም። ጭጋጋማ ነው በጣም። ባቡር ጣቢያ ደርሰናል። አሁን ሰዓቱ ከ35 ይላል። 55 ሲል ነው ባቡራችን የመጣው። ወደ ሰፈራችን ገብተናል ይላችኋል ጋይስ። በረዶ ረፈደው ደግሞ በጣም የሚያሸራተው ካልተነቃችሁ የምሬ ነው አላ አሁን ራሱ እየሄድኩኝ እየደለጠኝ ነገር ነበር። መምረጥ አለባችሁ ሰው የተዳመደውን ቦታ። ማንኛውም ጋይስ አሁን ሁለት ማድረግ ያሉኝ ነገሮች አሉ ዛሬ ቀጠሮ። አንድ መፋረም አለብኝ የኢንሹራንስ ማለት ነው። ዋዋላል ቤት ውስጥ ቃጠሎ ቢፈጠር በድንገት የሆነ ነገር ቢፈጠር ብቻ በእናንተ ቁጥጥር ስር ውጭ የሆነ እቃችሁ ቢሰበር ቢበላሽና የተፈጥሮ አደጋ ምናምን እንደዚህ የተፈጥሮ አደጋ አያካትም፣ ግን የመሳሰሉ ነገሮች ለሱ ኢንሹራንስ አንድ ገባለሁ። ሁለተኛው ደግሞ የፈለጉት ምንድነው የጠበቃ እዚህ ሀገር ጋይስ በጣም ብዙ ነገር አለ። በብዙ ነገር ሳታውቁት የሆነ ትገባላችሁ። አልጣላም ምናምን ብላችሁን ይሄን አክል አስፈላጊ አይደለም፣ ግን ብታደርጉት አሪፍ ነው። ብዙ ይመካል። ምክንያቱም አታውቁም የሚፈጠው ነገር ሰው አናዷችሁ መንገድ ላይ የሆነ ነገር ብትብሉ ትገባላችሁ። አለቀ። የጠበቃና የሁለቱን አደርጋለሁ ብያለሁ። ቀጠሮ ይዣለሁ ዛሬ ያሱ እናደርጋለን። ከዛ ደግሞ ተረፈ አማዞን ላይ የታዘዘ እቃ ነበረ። ያው ቦርሳ ይዣለሁ። ቤተሰብ ነበርኩኝ። ያው ሰው አልተቀበለም። ወደ የሆነ ፓኬጅ ስቴሽን ይወስድ እሱን ሂጅ እቀበላለሁ ማለት ሁለት ነገሮች እናደርጋለን። ምሳ እስኪ ያለበላን ገና ምሳ ከሱ በኋላ እስኪ ደርሰናል ጋይስ። ወደ ኢንሹራንሱ ማለት ነው። እዚህ ጋር ከላይ እንደምታዩት ኤልቪኤም ፈዝሻውንግ የሚለው እዚህ ነው ቢሮ ማለት ነው። እስቲ ገብተን እናነግራችሁ። ወጥተናል ይላችኋል። ኢንሹራንሱን ተዋዋልኩኝ። የ3 ዓመት ውል ነው። ከ3 ዓመታችሁ ማድረግ አትችሉም። እና ስንት ነው 98 ዩሮ በአመት 98 ዩሮ በወር ስታከፍሉት የሆነ ኦልሞስት ወደ 10 ዩሮ የሚጠጋ ነገር አለ በየወሩም ከፍሉ ማለት ነው። የመጨረሻው ስቴፕ ምንድነው ለዛሬያችን የሚሆነው ፓኬቴ ለመቀበል እየሄድኩኝ ነው። ፓኬት ስቴሽን ላይክ አማዞን ያልኳችሁ እቃ እሱን ለመቀበል እየተራመድኩኝ ነው። ብዙ ሩቅ አይደለም። ያ ስንት ሰዓት ነው መሰላችኋል? 16 ሰዓት ከ41 ይላል። 10 ሰዓት ከ41 ነው። ፓኬታችን የተቀመጠው እዚህ ጋር ነው ጋይስ። ዲኤችኤል ኦልሬዲ ልከውልኛል በስልኬ ኪውአር ኮድ እስቲ ስካን አድርገውና አፖልን የትስካንን ያ ትፈርማላችሁ። ኦኬ እዚች ከስረኛዋ ነች ቺት ቦርሳችን። ፋይናሊ ጋይስ ወደ ቤታችን ገብተናል ይላችኋል። 10 ሰዓት ከ54 ኦልሞስት 11 ሰዓት። እንደውም ዛሬ በጊዜ ነው የገባነው። በጣም ክላስ ብቻ ያለኝ ቀን አሁን እረፍት ወስጄ ነው ያለሁት። 1 ሳምንት ግማሽ ከስራ እየሰራሁ አይደለም። ክላስና ትምህርት ያለኝ ቀን እስከ 3 ሰዓት ይሆናል። እሱ ነው በጣም አዛቀን። የድሮ ቦርሴ ጋይስ አገልግሎቷን ጨርሳለች። ተመልከቷት፣ ተበጥሷል ኦልሞስት ማለት ነው። እዚህ ጋር ራሱ ጀምሯል። ከለር አላት ሰማያዊ። ጋይስ እንግዲህ የዛሬ ውሏችን ይሄን ይመስል ነበረ። አሁን የቀረን ምንድነው? ምሳ አልበላንም። ምሳ ምን እንደበላ እኔ እንጃ። ትላንት የሰራሁት ራሱ ነገር ነበረ የሆነ እንደ ዱለት ማለት ነው። እሱ ሰርቼ ነበረ የተረፈ ያለ። ይሄን ሞቅ አድርጌ ሜቢ ላይ እንቁላል ጨምሬበት እሱን እበላለሁ። ከዛ ያው በተረፈ ምን እናደርጋለን ዛሬ የቤት ስራ ምናምን አለ። የሚጠና ነገር ራሱ ብዙ ነው። እሱን ደግሞ ቀስረን በኋላ ትንሽ ረፍት አድርገን ያ ኩክ እናድርገውን ኩክ ቅድም ያሳያችሁ እንቁላል
እና ትላንት የተረፈኝ የደቀቀ ስጋ እንደ ክትፎ ነገር የሰሩት ነበረ በዳቦ ልበላ ነበር አስተቢ ዳቦ ገዘማዘኔታ ፍሪጅ ውስጥ ያው የሆነ አንድ ቦታ ላይ ሻጋታ ነጥብ ነገር አለች ዴዘርት እርጎ የስትሮበሪ ፍሌቨር አለችን። ሶ ጋይስ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በተጨማሪም እንደዚህ ዴይሊ ቭሎጎች ከተመቻችሁ ኮሜንት ላይ አሳውቁኝ። አሪፍ ነው ወይም ደብሊው ብላችሁ ጻፉ። ተጨማሪ ቪዲዮችን ሰራላችኋለሁ። ያ በያላችሁበት ሰላማችሁ ይብዛ። ሰቀጣይ ቪዲዮ ተሰንብቱ። ቻው